እንደምናላችሁ ብዙ አባታችን ቡራኪዎት ይድረሰን። ከዚህ ቀጥሎ አጠር አድርጌ የዕለቱን ተመስጣኝ ታሪክ አቀርብላችኋለሁ። በመዲናችን በአዲስ አበባ ልዩ ስሙ ሽሮ ሜዳ አማሃ ደስታ ትምህርት ቤት ተብሎ በሚጠራው አካባቢ ከአባታቸው ከአቶ አጋሮቢ ከእናታቸው ከወይዘሮ ብርቅነሽ ፈይሳ ጥቅምት 5 ቀን 1942 ዓ.ም ተወለዱ። የአንደኛ ደረጃ ትምህርታቸውን በአማሃ ደስታ ትምህርት ቤት በ1948 ዓ.ም ጀመሩ። እሳቸው በገና መደርደር የጀመሩት ገና በለጋ እድሜያቸው ነበር። የበገና መምህራቸውም አለቃ ተሰማ ወልደ አማኑኤል እንደነበሩ ከአንደበታቸው ይደመጣል። አለቃ ተሰማ በአማሃ ደስታ ትምህርት ቤት ለተማሪዎች የበገና ድርደራ ትምህርት ሲሰጡ ለቀዩ አዲስ ለሀገሩ ባዳ በመሆናቸው ከትምህርት ቤቱ ባለመራቅ እዛው አካባቢ ይከራያሉ። በአጋጣሚ ሆኖ ጊዜ ያገናኛቸው የበገና መምህርና ደቀ መዝሙርም የበለጠ የተቀራረቡት ይሄኔ ነው። በልጅነቴ ይላሉ፣ በልጅነቴ በተለይም በዕለተ ሰንበት ሽሮ ሜዳ በሚገኘው በቅድስት ሥላሴ ቤተክርስቲያን አለቃ ተሰማ ለማስቀደስና ለምስጋና ሲሄዱ በገናቸውን በመያዝ አብሬ በመሄድ አለቃ ከዘመሩ በኋላ ለእኔም እድል ተሰጥቶኝ እዘምር ነበር በማለት የአገልግሎት ጅማሬያቸውን ያውሳሉ። እሳቸው በዘመናችን በቅድስት ቤተክርስቲያንና በሀገራችን ታዋቂና አንጋፋ የሆኑ የበገና ደርዳሪ መካከል በቀዳሚነት የሚጠቀሱ ናቸው። የተረጋጋ ስብዕና ባለቤት የሆኑት እኚሁ የበገና ሊቅ በቀድሞው በቀዳማዊ ኃይለ ሥላሴ በአሁኑ ከአዲስ አበባ ዩኒቨርሲቲ በጂኦግራፊ ትምህርት በ1963 ዓ.ም ተመርቀዋል። የዩኒቨርሲቲ ትምህርታቸውን ካጠናቀቁ በኋላ በገና እንደሚደረድሩ የሚያውቁ ሰዎች ቅዱስ ያሬድ የሙዚቃ ትምህርት ቤት ገብተው እንዲያስተምሩ ይገፋፏቸው ጀመር። እሳቸውም ያለማመንታት በትምህርት ቤቱ የበገና ትምህርት ከ1965 እስከ 1973 ዓ.ም ለተከታታይ 8 ዓመታት በማስተማር የመጀመሪያው መምህር ሆኑ። ታዲያ በወቅቱ በነበረው የመንግስት ስርዓት ለውጥ ምክንያት የያሬድ ሙዚቃ ትምህርት ቤትን በመልቀቅ ወደ ግል ስራቸው ፊታቸውን በማዞር ይበልጥ ለበገና ሰፊ ጊዜ መስጠት ጀመሩ። ታላቁ የበገና ሊቅ አፋቸውን ከፈቱበት የአማርኛ ቋንቋ ውጪ እንግሊዘኛ፣ ፈረንሳይኛ እንዲሁም ጣሊያንኛ አቀላጥፈው ይናገራሉ። በግላቸው በገናን በማስተማር ከ600 በላይ ተማሪዎችን ያፈሩ ሲሆን ከእነዚህ መካከል በርካቶች የእሳቸውን አሰርተ ፍኖት በመከተል መምህራን ሆነዋል። የበገና ዝማሬዎቻቸውንም ቢሆን በሀገራችን አዲስ አበባን ጨምሮ በተለያዩ አካባቢዎች እንዲሁም በአሜሪካ፣ በካናዳ፣ በመካከለኛው ምስራቅ፣ በአውሮፓ፣ በእንግሊዝ፣ በፈረንሳይ፣ ጀርመን፣ ስፔን እና በመሳሰሉት የዓለማችን ክፍሎች አቅርበዋል። በትላልቅ ዓለም አቀፍ መድረኮችና በሀገራችን በሚገኙ የውጭ ሀገራት ኤምባሲዎችም ተጋባዥ በመሆን በበገና እግዚአብሔርን አመስግነዋል፣ ስለ በገና መስክረዋል። በሸክላ 5 ነጠላ መዝሙሮች፣ በካሴት ደግሞ 1 ለብቻቸው፣ 2 ከሌሎች ሰዎች ጋር እንዲሁም በሲዲ 1 ለብቻ 5 ደግሞ ከሌሎች ደርዳሪያን ጋር በጋራ በመሆን መዝሙሮቻቸውን በፈረንሳይ በጀርመንና በቤልጂየም አሳትመዋል። በሀገራችን በመንግስትና በግል ሚዲያዎች፣ በዓለም አቀፍ ደግሞ በቢቢሲ፣ በሲኤንኤን፣ ቪኦኤ፣ በሆላንድ ሚዲያና በመሳሰሉት ስለ በገና ተጠይቀው ሰፊ ማብራሪያ ሰጥተዋል። ዛሬ በዚህ መድረክ የምናመሰግናቸው ሰው ከ60 ዓመታት በላይ በጽናት በታማኝነት እግዚአብሔርን በበገና እያመሰገኑ እያገለገሉ ለትውልድ አርአያ እና ምሳሌ ሆነዋል። የበገናውን ሊቅ መጋቤ ስብሐት አለማዋጋ በክብር እንቀበላቸው።
እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ አደረሰ እናመሰግናለን። እንድናመሰግነው የወደደ የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። እኔ ብዙ ምንም አልልም፣ ምክንያቱም ረዳት ፕሮፌሰር ዳንኤል ሌሎቹም ቀድሞው ያስተማሩ መምህራን ብዙ ስለተናገሩ እኔ ብዙ አልናገርም። እነሱ የተናገሩትን ግን አጸናለሁ። መልካም ነው፣ በጎ ነው፣ በዚሁ እንቀጥል ማለት ነው እንፈልገው። አንድ ሁለተኛው እውነት ለመናገር መጋቤ ስብሐትን ሁሌ ባሰብኩ ቁጥር ቅዱስ ዳዊት ነው ትዝ የሚለኝ ወደ ኋላ። ቅዱስ ዳዊት ሲጀምር ብቻውን ነው የጀመረው። በሚገርም አጀማመር እግዚአብሔር አስጀመረውና ዘማሪያን አበዛ። እንዲህ እያበዛ ቆይቶ ለታሪክ፣ ለሃይማኖት፣ ለምስጋና፣ ለሰውም ለእግዚአብሔርም የሚጠቅም ነገር አስተላለፈ። በኋላ ደግሞ ያው መጋቤ ስብሐት ከብቸኛው መምህራቸው ተማሩ፣ ቀሰሙ። ከዚያም በኋላ ደግሞ በዚህ ቦታ ውሰዱና እንዲህ አድርጉ አስተምሩ ተባሉ። አሉት ሞከሩና ለካ ብለኑ የማይገጥም ቦታ ነው የጠሯቸው አይደለ? ወደ ሙዚቃ ትምህርት ቤት ሲሄድ በገና ብለኑ እምቢ አለና ከዚያም በኋላ የለም ብለው ራሳቸው ጀመሩት። በእውነት ዳዊት ጥቂት አንድ ብቻውን በዝማሬ በረኝነት የጀመረውን በንግስና ሲጨርሰው እሳቸውም ደግሞ በግል እንደውም ጥቂት እያሉ እያስተማሩ ቆዩና በርግና በእድሜ ልካቸው በእድሜያቸው ልክ በአመት አንድ ሳይሆን በአመት 20-30 እያመረቱ እያፈሩ ዛሬ ላይ እኔ ቅድም መሃል ላይ ቢቀመጡ እያልኩ ሳስብ እግዚአብሔር ይስጣችሁ በእውነት እኔ አሁን ከተሸለሙት ይልቅ እዚህ መሃል የተቀመጡትን ነው ሽልማት ብዬ የምቆጥረው። መሃል ላይ ቁጭ ብለው ማየት ነበር የፈለኩትና ልክ ቅዱስ ዳዊትን መሰሉኝ። ቁጭ ብለው እንደዚህ ገደል ብለው ሲይዙት ቅዱስ ዳዊትን መሰሉኝ እና በየዘመናቱ ያው ቅዱስ ዳዊት የተናገረው ነው የምንናገረው። ግን ህየንተ አበውኪ ተወልዱ ለኪ ደቂቅ ወተሰይምዮሙ መላእክተ በኩሉ ምድር። በሚገርም እሱ ራሱ ነው ያለው በአባቶች ፈንታ ልጆች ይተካሉ ብሎ እነሱንም ደግሞ በጣም ታከብሪያቸዋለሽ። ለምን ወይዘክሩ ስመኪ የሚል ስላለው ቀጥሎ ስምሽን ይጠራሉ። ቤተክርስቲያንን ስሟን እየጠሩ ድንግል ማርያምን ስሟን እየጠሩ ሃይማኖታቸውን ስሟን እየጠሩ ሲያገለግሉ ስለቆዩ በየቦታው ከምንም በላይ አሁን ከለበሱት በላይ እግዚአብሔር ያለበሳቸው ያጎናጸፋቸው ይበልጣል። እውነት እግዚአብሔር በእውነት እድሜ ጤና ሰጥቶት ይሄን በማየቶ እርሶ ከሽልማት በላይ ተሸላሚ ኖትና እኛም ይሄን ሽልማት ይሄንን የእግዚአብሔርን በረከት ስላየን ስላገኘን እግዚአብሔር እናመሰግነዋለን። በዚህ ጊዜ በዚህ ሰዓት ይሄንን መታሰቢያ ያደረገውን ማኅበረ ቅዱሳንም እናመሰግናለን። ምክንያቱም ሁል ጊዜም ቢሆን የቤተ ክርስቲያን የሆኑትን ሁሉ ማክበር ከቻል ቤተ ክርስቲያንን ሁሌም እናከብራታለን፣ እግዚአብሔርንም እናከብራለን። እንደው አደራ የምለው
ይሄ ትራዲሽናል ምናምን የሚባል ነገሮች አሉ። የለም እኛ አገር በቀል እውቀት እንጂ ያለን ባህላዊ እውቀት የለንም። አደራ የምለው ይሄ ነው። ኢንዲጂነስ ነው የምንለው አገር በቀል ነው። በቃ ይሄ እውቀታችን ሀገር በቀል ሌላውም ሀገር በቀል እንጂ ትራዲሽናል ስኩል ብሎ ተርጓሚው ሲተረጉም ስለሰማው ነው። እና የሚፋለሱ ነገሮች ስላሉ አልወዳቸውም። እኔም ጠንቃቃ ነኝ። ቅድም ሂስ ሆሊነስ ብሎ ጠራኝ። ኖ ልክ አይደለህም ብዬ ነው የሰረስኩበት። እና እኔ ሂስ ግሬስ እንጂ ሂስ ሆሊነስ አልባለም አይደለ። ደግሞ አንድ መነኩሴ ነበሩ ግብፃዊ አርክቢሸፕ ወይም ቢሸፕ ብሎ ጠራቸው። ኖ ሂዘን አርክሚንደሬት ብዬ ነው የተናገርኩት። እና ማስተካከል አለብን። እዚሁ ጋር መናገር እንፈልገው እባካችሁ የቤተ ክርስቲያንን ስርዓት ማክበርን አትዘንጉ። ለምሳሌ ሰባኪውም መጥቶ ፕሮግራም መሪዎቹም እኔ ቁጭ ብዬ በስመ አብ ወልድ ምን ከየት አመጣችሁት እና ነገሩ አደራ መምህሩም ብድጎ በስመ አብ ብሎ ይጀምራል። ሁሉም ሊቀ ጳጳሱ እዚህ ጋር ቁጭ ብለዋል እኮ ባራኪው እሳቸው ናቸው። በቃ ቡራኪው የእሳቸው ነው። እና ይችን ለመናገር ነው እንጂ ሌላ አልናገርም። ማኅበረ ቅዱሳን በጣም ጠንቃቃ እንደሆነ አውቃለሁ። ስርዓት ላይ ደግሞም ነው ቀኖና ላይ እነዚህ ነገር በጣም ልንሰራባቸው ይገባል። የቅድስት ሥላሴ ዩኒቨርሲቲም በዚህ ላይ አብሮ ይሰራል። ትናንትናም እየሰራ ነው፣ ዛሬም አብሮ ይሰራል፣ ነገም አብሮ እንሰራለን። ለቤተ ክርስቲያናችን መጋቢ ስብሐትን ዕድሜ ጤና ይስጥልን፣ ያከበራችሁትን ሁሉ ያክብርልን፣ እሳቸውንም ዕድሜ ጤና ይስጥልን። ደቀ መዛሙርቶቻቸው ደግሞ እንደሳቸው መቼም ከመምህሩ የሚበልጥ ደቀ መዝሙር ባይኖርም መምህሩን የሚተካከል ደቀ መዝሙር እንዳፈሩ ተስፋ አደርጋለሁ። እግዚአብሔር ሁላችሁን ይባርካችሁ። በዚህ ጉባኤ የተገኛችሁትን ሁሉ እግዚአብሔር ይባርካችሁ። ሀገራችንን ሰላም ያደርግልን፣ ሕዝባችንን በፍቅር በአንድነት ይጠብቅልን። የበረከት አምላክ በረከተ ሥጋ በረከተ ነፍስ ያድለን። እንግዲህ ገብርኄር ነው ዛሬ መልካም አገልጋይ የተመሰገነበት ዕለት፣ በጌታ የተመሰገነበት፣ እኛም እንዳቅማችን ዛሬ መልካሙን አገልጋይ ያመሰገንበት፣ መልካሙን አገልጋይ የሸለመውንም እናስመሰግንበት። ምክንያቱም በእግዚአብሔር እቅፍ ስር ስለሆነ እግዚአብሔር አምላካችን ይህንን ያደረገ ይህንን የፈቀደ አባቶቻችን አምላክ ክብር ምስጋና ለእርሱ ይሁን። ሰላሙን፣ ፍቅሩን፣ አንድነቱን ያድለን።